ክረምት ሲደርስ ጠብቃችሁ ማለት ነው። እንደዚህ አይነት ዘፈን የምትዘፍኑ ሰዎች ተጠንቀቁ ከዚህ በኋላ። شحين واحد زمنو فري كيكون جنايو سوحي وفرخي بلبي زي نقدع عرويو ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ? እንደምን ቆያችሁ? ዛሬም ተመልሻለሁ። በዛሬ ቪዲዮቻችንን በጣም እጅግ ምርጥ ቪዲዮችን ይዤላችኋለሁ። እያደረግንባቸው አብረን ቆይታ እናደርጋለን። እናንተ ሀሳብ አስተያየቶቻችሁን ሰጣላችሁ። አዶናይ እና ዩቲናስ ለተመልካቾቻቸው በጣም መነጋገሪያ የሆነ መልስ ሰጥቷል። እሱንም እንመለከታለን። እስከ ቪዲዮ መጨረሻ ድረስ የትም ሳትሄዱ ተከታተሉኝ። ወደ ቪዲዮ እንሂድ። የራስ ቀዳዳ የታዋቂ ሰዎች ካልሲ የነማን ነው? አሪፍ ካልሲዎች የታዋቂ ሰዎች አሉ። ግራ የገባው ካልሲ ምንድን የማን ነው? ይሄ የዮኒ ማኛ በጣም ብራንድ የሆኑ ካልሲዎች አሉ። ብራንድ የሆነ ካልሲ አለ። ብራንድ ምንድን ነው ደግሞ? ቀዳዳ ሰው ነው። አዎ ቀዳዳ ነው ሰው። አዎ ታዋቂ ሰው እኮ የማን ነው? ምን ያደርግልሃል? መጀመሪያ የምትገዛ ከሆነ ከዚህ ግዛ። እንደውም አልገዛም። ሂፕስ ራስ ቀዳዳ ነው። ኧረ ይቅርብ። ቱልቱላ ጫማ ሳይኖረው ካልሲ ምን አይነት ብራንድ የሆነ ካልሲ የታዋቂ ሰዎች ካልሲ እኮ ነው። እሺ ሲፎገር የሚደብረው ጀለስ ሜንሽን። እሺ ማን ነው? አረ ወይኔ ምን እሱ ብቻ ልጅ እያለ ስንኬው እያለን ነው መንጠር። አረ ስንኬው ቀጥል። አንተ ታመጣለህ እኮ ወታደሩን አያት ኦራል ላይ ተቀምጦ ብስኩት እየጠበቀ ነው። በጥይት ሳይዋጋ በጥይት ኦራል ላይ ብስኩት ግጥም አይደል? እዚህ ጋር በቤተሰብ ምን አይመጣ። እኔ እሱን እየፎገርኩት ያሉት ቻክስትየው አንድ ቀን ጤፍ ገዝታ አታውቅም። የለቅሶ ቤት ንፍሮ ነው ያኖራት። አንተ ሳትሰማም እንዴ በቤተሰብ አትምጣ አይደለም? በቤተሰብ አይምጣ እኮ ነው እዚህ ጋር ቆይ ነው ልትገበል ያቺ ባሪያዋ። እሺ በድንቻ ታሪዬ ወዬ ብያለሁ። እየነገርኩህ ነው። አይ ቆይ ይሄማ አንድ ያስፈልገው አይደለም። አሁን ነው በቤተሰብ አልመጣም እኮ በቃ በቤተሰብ አትምጣ። እንፎካከር ነገር ያክስትንም ልጅ በንፍሮ አታልጅ አንተ ነሽ አይደለም? እኔ በቤተሰብ ምን ሲመጡብኝ እኔ ይከፋኛል። ችግር የለውም ያገናኘናል። አንተ ደግሞ ማለት ነው እሺ አይዞህ ፈታ በል። ፍሬንድ ማዳረስ ነው እንደያዘው አንዴ ያገስታ አንዴ የምናምን እህት። ኧረ ተው እንዴ ወዬ። ፓስተሩ በጸሎት ጊዜ እየመጣ በልሳን እናገራለሁ እያለ እንደዚህ እሺ ስርቁ ሳጫጫጫ ተሰተራክ ሄዶ እኔ በልጅቷ ነው የሳብኩት። ሁሌ እየመጣ በተመሳሳይ ቃል ፍጥነቱን እየጨመረ ስርቁ ተሰቃቀቀ ሰብሳብ ራኬዶ እያለ እየለፈለፈ አስቸገረን። እሺ አንድ ቀን የድግግሞች ስለበዛብን እሱ ልሳን ነው ብሎ የሚናገረውን ንግግር በወረቀት ላይ ነጣጥለን ጻፍን። ስርቁ ሰምታችሁት? ሳብጨጨ ስርቁስ ሳም ሮዶ ትራ ኬዶ ተነጣጠለ። ይህንን ልሳን ወደ ግራ ስናነበው እንደዚህ ይላል። ቁርስ ጨጨብሳ፣ ምሳ ዶሮ፣ እራት ዶኬ። ኧረ በስ ደግሞ ከሆዴራ ቃል ለሁሉም ሆዳም ነገር ነው ማለት ነው ሰውዬው። ያረበ ትችላላችሁ። ገደል ግባ እሺ። ሰው ላርገባ አልኩኝ። አንተ ብጣሻም የሰው ግማሽ። ሰላም እንዴት ነሽ? ካሜራ ዘጋለና የሆነ ጥያቄ ብር ልሸልምሽ። ምንድን ነው ጨዋታው? ፍቅረኛ አለሽ? አይ ኦኬ። ከዚህ በፊት ኤክስ ነበረሽ? ስለዚህ ምን እናደርጋለን? ኤክስሽ ጋር ትደውይና ያቋረጣችሁን የፍቅር ግንኙነት እንደ አዲስ እንጀምር ብትይው እሺ ካለሽ ብር ተሸላሚ ትሆኛለሽ፣ ካላለሽ ደግሞ ሳታግኝ ትቀሪያለሽ ማለት ነው። ተሸላማለሁ። እርግጠኛ ነህ እንዴ? በሚገባ ምን ጥያቄ ያለው? እሺ ይለኛል። እርግጠኛ ነሽ እንዴ? በደስታ ነው የሚቀበለኝ። እስኪ እኔና እሺ ካለሽ ብር ተሸላሚያለሽ ማለት ነው። እርግጠኛ ነኝ። ብሩን አዘጋጅ። በጣም እርግጠኛ ነኝ። እስኪ እንደውልለት። እሺ
እንግዲህ እሺ አለሽ ማለት የብር ተሸላሚ ትሆኛለሽ ማለት በጣም እርግጠኛ ነኝ አግኝቶ ነው እንደውም ማለት ነው ሄላ ደግሞ ምን ቀረሽ? አቤት ማን እንደሆንኩ ቀኛል ለሊታዝም መቼም አይጠፋኝ። ታው ስልክ ተሳስተ እንዳይሆን ቼክ አድርግ። አንቺ ታንቀሪ ምን ፈልገሽ ነው የደወልሽው? ሰውዬው እኔ በደስታ ብዛት እርግጠኛ ነኝ የዘለልክ ነው። ሞኙ ጊዜ ላይ ምናልባት ሞኙ በነበርኩበት ሰዓት ደስ ይለኝ ነበር ስትደውይ። ማለት እግዚአብሔር ይመስገን አሁን ነገሮች ተቀይረዋል። እየቀለድክ ነው? አየሻ ያንዳንዱ ጊዜ ላንቺ ከብድ ነበረ። አይ አሁን ቀልዱን ተውና ስለደወልኩልህ ኮርተህ ባልሆነ። እሺ ወደ ደወልሽበት ጉዳይ ግቢ። አይ መጀመሪያ በስንት አውራኛ ካንተ ብሶ እንትን ልትል ትሞክራለህ እንዴ? ትናላጥብኛለህ? ደጉ ጊዜ ነበረን። ለደጉ ጊዜያችን ስል ቢያንስ ያሳለፍናቸውን መልካም ነገሮች እያሰብኩ ያሳለፍነውማ መቼም እንደማረሳ እኮ ግልጽ ነው። አሁን እንደውም ቀልዱን ተውና ወደ ድሯችን እንድንመለስ እፈልጋለሁ። ምን ታስባለህ? አልሰማኝም? አውቆ እስኪ አንዴ ድገኝ። ኤን ያልደስ እንደሚል እኮ አውቄው ነበር። ባይዘው ወደ ድሯችን እንድንመለስ እፈልጋለሁ። ወደ ድሮ? ወደ ድሯችን። ምናልባት እንቅሳት ውስጥ ልብሽ ልታገኝ ትችያለሽ። ከዳቢሎስ ጋር አንቺ ሴጣን በስህተት ድጋሚ ሪዮት እንዳለው ገደል ግባ። እሺ ሰው ላርገባ አልኩኝ። አንተ ብጣሻም የሰው ግማሽ ሰምተኸኛል? እሺ አመዳም ነክ መቼም ከምታረጊው ማኔርና እዛ ከምትለቀለቂው ከፊትሽ አስካይበል እርግብ አልኩ። ከእሷ ጋር ስለተታረቀ ሰው ነው የሚሆነው እንደዚህ የምትሉት። ለራሳችሁ የምታስቀምጡት ግምት አሁን ለምሳሌ እኔ አላውቅም፣ ብቻ ጾታችሁን ብቻ ቫልዩ የምታደርጉ ሴቶች ልክ አትመስሉኝም። ይሄ ነገር ድራማ ነው። እርግጥ ግን ያው ተነጋግሮ የሚሰራ ቲክቶክ ላይ ያለ ነገር ግን እንኳንም ቀረብ ውጣልኝ፣ ሰልችታኛል። ወዴት ነው እዚህ ደግሞ? ኧረ ተይ ውጣልኝ፣ ናውጣልኝ። ኧረ እሺ ሰልችታኛል። ምን ይለናል እባክሽ? ተይ ግን ተይ፣ ልብሴንም በተንሽ። ተይ ወይ ልብስ ውጣልኝ፣ ውጣልኝ። ኧረ ተይ ውጣልኝ፣ በእናትሽ ውጣልኝ፣ በእናትሽ። ውጣልኝ። ኧረ ተይ ሰው ምን ይለናል? ተይ በእናትሽ። ኧረ ሰው ውጣልኝ። ኧረ ተይ በእናትሽ ተይ ግን ውጣልኝ። ዛሬ ገላታለሁ፣ ዛሬ ገላታለሁ። በእጄ ነው የምትሞተው። ያዙልኝ። ሰባብሬ ልለቀው ነበር እኮ ያረገኝን እኮ አታታከም። ተይ አንቺም እንዴ ተው። እናንተ ለሰፈሩ ስንት ተምሳሌት የሆናችሁ ሰዎች አሁን እዚህ ጋር ስትጣሉ ሰው ምን ይላችኋል? እሱ ራሱ እኔማ በእጄ ልትሞት ነው። እንደዛ አይደለም። በቃ አንቺም ዱላውን ቁጭ አድርጊና ወንበር አንጪና በመነጋገር ይፈታል። ወንበር አንጪ እስቲ እዚህ ቁጭ ብለን እስቲ በመነጋገር እንካ ቁጭ አድርጊ። በእጄ ነው የምትሞተው። ቁጭ በል ተው። እንዴ አይባልም። ነገሮችን በአፊኒ ነው ምን ፈታው። ስለዚህ አሁን እስቲ ቅድሚያ አንቺ ችግሩ ምንድነው? ምን ማያረገኛለህ? ገንዘብ አይሰጥም፣ አይቆጥብም፣ መቶም ጊዜ አይሰጠኝም። ስልኩ ላይ ነው ጊዜው የሚያባክነው። ጫምሽቶ ነው የሚመጣው። እሺ ሰማ አፊኒ ምንድነው አንተ ችግር ደግሞ? እስቲ እንዴ ሁሌ እንደጨቀጨቀችኝ ነው። ዛሬ እኮ እናንተ ባደርሱ ኖሮ ገድያት ነበረ። አሁን ዛሬ እንደዚህ ምን ነክቷችሁ ነው? እና ችግር ካለ አንተም ተናገርና በዚህ ደግሞ አፊኒ እንፈተዋለን እዚሁ። እኔ ገንዘብ ሁሌ ሳገኝ ቤት ግባ አይለኝም። ሁሌ ውጪ አጥፋ ተዝናና ነው የሚለኝ። ቆጥብ አላውቅም እኔ። ይሄ እኮ ነው አሁን እሷንም አንተንም አስማማና የሚያጣላችሁ ነገር ይሄ ነገር ነው። ይሄን ነገር ደግሞ አንተ አስተካክለ እሷንም አዳምጠህ ነገሩን ለቤት ማሰብ አለብህ። በሰባት ሰዎች ማስተዳደራቸው ቤተሰቦች አሉ። ገብቷል? በይሄ ደግሞ ድሮ በቁጠባ ነው ገንዘብን ካል አንተ ችግኞች ነው አታጠጣም እንዴ? ዝናብ እኮ ነው እና ዝናብ ቢሆን ጥላ ይዛ ተጠጣችሁ። ለካ እንደሱ አይወድማ ተዛላለው ጥላሜ ወይ አለ ምንድነው? ቁጭ በል የምወደው ልጅ መጣ። የምወደው ልጅ በቃ ኖርማል የምወደው ልጅ ነው። ምን እንዳትል የምትወደው ልጅ አይደለም። በቃ ዝም በል። ምን ማለት ነው? what ሶሲ የምትወደው ልጅ አይደለም ብዬሽ ነበር። ያዝ እንግዲህ
አቤት 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 ጤና ይስጥልኝ። አብሮ ይስጥልኝ። ከጤና ማይክሮ ፋይናንስ ዲቨሎፕመንት ነው የመጣነው። ጤና ማይክሮ ፋይናንስ ምን? በቀን ስንት እጆትን ይታጠባሉ? ኦ ማይ ጋድ የሚበላው በተገኘና በቀን 50 ጊዜ በታጠቡ ቀልደኛ። እቁ ፈላስፋ ሊማ ሊሜዜን ጤጤ ምን አለ? ትፓክ ለማዝ ፉዛዝ ምን ነው? ምን ለማለት ፈልጎ ነው? የአዳም ትዳር ያልፈረሰው የሚስቱን ቤተሰቦች ስለማያውቃቸው። ምናልባት ይሄ ነገር ቦምቦ ክላስ ያኔ ምናልባት ይሄ ነገር አሪፍ ዘዴ ሊሆን ይችላልና የባለቤታችሁን ቤተሰቦች የማታውቋቸው ከሆነ ላትጣሉ ትችላላችሁ ብዬ ላስብ። ኧረ ሰው ይቀልዳል እውነት። እሺ ይሄንን ቪዲዮ በጣም ብዙዎቻችሁ እየላካችሁልኝ ነበር፣ የእንግዳ ሰውንና የማራማይትን ማለት ነውና ምንድነው ይሄ ነገር እውነት ነው ወይ ምናምን የሚል ጥያቄ እንዳላችሁ ስለተገነዘብኩኝ ለመጥቼ እውነታውን አልነግራችሁም። እኔ እንግዲህ የኔ ሐሳብ ምንድነው መሰላችሁ፣ አንድ ታዋቂ ሰው ማለት ነው፣ ታዋቂ ሰዎች ሪሌሽንሺፕ ውስጥ መሆናቸውን የሚያሳውቁባቸው በጣም ብዙ መንገዶች አሉ። አንዳንዴ ወጥተው ይናገራሉ በሶሻል ሚዲያቸው፣ አንዳንድ ጊዜ ደግሞ እንደዚህ አይነት ኢቨንት ላይ ምናልባትም ፊልም የሚመረቅበት ወይ ደግሞ ኮንሰርት ላይ ወይ የሆነ ሾው ላይ እጅ ለእጅ ተያይዘው ይወጡና ይናገራሉ በአክሽኖቻቸው ማለት ነውና እዚህ ጋር እንደምታዩት ኬሚስትሪው ሌላ ነው። ፕላስ ደግሞ የሷ ቀሚስ ከሱፍ ጋር ማች አድርጓል። ሲመጡ እጃቸውን ተያይዘው ነው የመጡት። the whole time አብረው ነው የነበሩት፣ አልተለያዩም። እኔ እንግዳ ሰው እንደዚህ ሲስቅ አይቼው አላውቅም። በጣም ደስተኛ ነው የነበረው። እና ደግሞ ሌላው ማለት ነው እንደ አንድ ቲፕ የምሰጣችሁ ነገር ምንድነው፣ አንድን ሰው ታይፕ ለማወቅ ኤክሱን ሄዳችሁ እዩ ይባላል። እና በጣም ብዙ ጊዜ አስተዋላችሁ ብዙ ሰው ኤክሱን የምትመስለዋን ነው ደግሞ የሚያገባው። አንዳንዴ ነው በቃ ከስንት አንዴ ነው ሰው ተቀይሮ ከኤክሱ ለየት ያለች ሴት የሚያገባው እና ምናልባት በጣም ትራውማታይዝድ ሲሆኑ ሊሆን ይችላል። ኤኒዌይስ ግን ታይፑን የምትመስል ሴት ነች። በቃ ኤክሱን ትመስላለች። እኔ ፐርሰናሊ በጣም ተመሳስላብኛለች ናውዴይስ ስፔሻሊ ማለት ነው። ያው ኤክሱን ትናናት ማለት አይጠበቅብኝም። ለማንኛውም ግን እኔ ያርግላቸው፣ ደስ ይላሉ። አያቸው አሁን አብሮ ያምራሉና እርግጥ ከኔ ኤክስፔክቴሽን ውጪ ነው። ዩኤስ እዚህ ጋር ደግሞ ሊስማት የሞከረበት ሞመንት ላሳያችሁ ፈልጋለሁ። አንዴ አንተ ብላ ሳቀችና እያሳፈረኝ እኮ ነው ብላም የተናገረችበት አለ። ያው ሊፕስ እንኳን ሳነባው ማለት ነውና ያርግላችሁ አይደለ? ደስ ይላል። ማንኛውም ሜን ስቴቲን ይመስላል። እንግዲህ የእናንተን ደግሞ ኮሜንት ላይ መጻፍ ትችላላችሁ። ይሄ ቪዲዮ ከተመቻችሁ ነገራችን ላይ ያው መጥፎ ነገር አልተመኛችሁላቸው አላሉንም እስካላሉን ድረስ ምንም አይደለም። አንዳንድ ነገሮች ግን ድርጊቶች ደግሞ አንዳንድ አርቲስቶች የሚያደርጉት ነገሮች እንዲወራባቸው ፈልገው ይሆን አላውቅም። እና የሆነች ፓርት አለች እንደመሳሳም የሆኑበትና ከመሃላቸው ራሱ የምታልፍ ሴት እንዲህ ካሜራ ስተርፍ በጣም ፎከስ አድርጋባቸው ይሆን እንደመሳሳም እንደሆኑ ፊል አድርጋለችና እሱም ቪዲዮ ያሳያችኋለሁ። ይኸው እዚህ ፓርት ያው መሃል ላይ የምታልፈው ሴት አቤት ስታልፍ በቃ እንዴት እንዳይቻቸው መሃላቸው ላይ ተመልከቱ። ሁኔታቸው በቃ ሆን ብሎ ይመስለኛል። በሰሜን በስመ ሰሜን ከተባበራችሁ እኔ ብቻዬን ሀቄ ይጋፈጣችኋል። እኔ እንደናንተ ዘርና አካባቢ ተመክቼ የምጓዛለሁ። ብቻዬን ግን ይጋፈጣችኋል። የእውነት ይጋፈጣችኋል። ልጄን ኢንሳይ ነው የምላችሁ። አንገቴ ቆርጣችሁ እስከምትጥሉ ድረስ ይጋፈጣችኋል። ልጄን ኢንሳይ ይጋፈጣችኋል። እውነት ሙሉ ቪዲዮ ኮመንት ላይ ውስጥ በዚህ ዙሪያ ትናንት ሰርቻለሁ አንድ ቪዲዮ። ስለ ጆከር እንኳን እንዳታወሪ ሲባል፣ ስለ ዮኒ እንዳታወሪ ሲባል ከዚህ የበለጠ በደል አለ? በነፍስ ወከፍ 75 ቤኒሻንጉል ጉሙዝ ገለን መተናል፣ ሌላ ይቀረናል ተብሎ ቪዲዮ እኔ እያለኝ አው የማትገመት ሰው ሁኑ ማለት እንዲህ ነው። በነገራችን ላይ አዶናይና ዩቲናስ በተለይ አዶናይ አሁን ፌመስ ነው።
ዩቲናስ ደግሞ ኦጂ ቲክቶከር ከሚባሉ መካከል ነችና በጣም እኔ ዩቲ በጣም ነው ሲበዛ በጣም ነው የምትመቸኝ። ነገር ግን የሆነ ጊዜ ታስታውሱ እንደነበረ ከቲክቶክ ክሬቲቭ አዋርድ ላይ ጃኒ ማነው የአዶናይ ደጋፊና የዩቲ ነቃፊዎች እንዲሁም ደግሞ የዩቲ ደጋፊዎችና የአዶናይ ነቃፊዎች በጣም ለሁለት ተከፍሎ ነበሩ። ልጆቹ ጋር ያ ስሜት አለው ወይ ሌላ ታሪክ ነውና በወቅቱ በጣም በቃ ሳይድ እያረጉ የሚያወሩ ሰዎች ነበሩ። ለነሱ በጣም አሳፋሪ መልስ ነው ይሄ ብዬ አስባለሁ። አንድ መሆናቸው ደስ ይላል፣ ግን እንደዛ ስታስቡ ለነበራችሁ ሰዎች አሁን ምን ልትሉ እንደምትችሉ አሰብኩኝና በቃ አሁን የሆነ ቪዲዮ ቢሰሩ አም ሹር ኢንተርኔቱን ብሬክ የሚያደርግ ነገር ሊፈጠር ይችላል ብዬ አስባለሁ። እስቲ ጋይስ ዛሬ ማለት ነው ኢንቦክሴን ማሚ ትሙት ነው የምላችሁ እንዳለ በዩቲናስ አካውንት ነው ያጨናነቃችሁ። ምንድነው ብዬ ስነካ ዩቲናስ እና እኔ ብሎክ ነን ጋይስ። ምክንያቱም ይሄው እዚህ ጋር እንደምታዩት ያኔ የምርጫው ጊዜ ነው የነበረው ልጅ ታስታውሳላችሁና ያኔ ብሎክ ተደርጋለውና በእሷ የምትለቃቸውን ቪዲዮዎች ማየት አልችልም። ይሄኛውንም ምንድነው ብዬ በሌላ አካውንት ገብቼ ነው ላይ የቻልኩትና ይመቻችሁ። የእሷን ቪዲዮ ሼር የምታደርጉልኝ ሰዎች ለእኔ አይደርሰኝም ለማለት ነው። ቻው ፈታ ብለህ ብላ። ዛሬ ጋባዣለን እንዴ ብሩ ጥየዋለሁ። ምን ይሻላል ወገን? አይግጥም ግጥም አይደለም ስፖንጅ አላችሁ ይሆን? ለምን እቃ ማጠባችን አይቀርም ብዬ ነው። አቤት ሰላም ነው አለን ቀጣሪ በጣም ጥሩ። ምን ፈልገህ? ምን አለ እኮ ምን አለ? ምን አለ? ሳይህ እኮ ምንም ቀንጭረሃል እኮ የለህም እኮ አልቃሃል እኮ በቃ የለህም አልቃሃል። ለዚህ ቢሮ ደግሞ እንዲህ አይነት ሰው አንፈልግም። ይሄ በቃ ወፈር ያለ ደንደን ያለ ደረት ያለው በቃ እኔንም ትጠብቀኛለህ ስራውን ብቻም ሳይሆን በቃ እኔማ ብር ስላለኝ ነው። እንደውም ውጣ አስወጣልኝ። ጋርድ ሴኩሪቲ ውጣ ማየት አልፈልግም። በማየት ነው እንዴ ያዝና መያዝ ውጣ ማየት አልፈልግም። ሰላም ነው እንዴት ነሽ? ወይ ማን ያመጣሽ? ማን አመጣሽ ነው? ማን ሰው ነገረሽ? በጣም ጥሩሽ። ምንም የለሽም? ምን ችግር አለው? አይኑርሽ፣ ምንም አይኑርሽ። በእውነት እዚህ መስሪያ ቤት ምንም ነፃ። አረ ችግር የለም የኔ ቆንጆ። ደግሞ እንዴት አባቷ ነው የምታምረው። ወይ እቺማ በቃ እንደውም እኔ ለምን እኔ ጋር ከጎን ያሰሪ እንደውም ሰራተኛ አድርጌ እቀጥርሻለሁ። በቃ እንደውም እውነት በቃ የኔ እንትን ትሆኛለሽ። በቃ ተቆጣጣሪ ትሆኛለሽ። ጾታን ቀይር። እሺ ለመቀጠር ጾታ መቀየር አለ። አይኖርሽ፣ ምንም አይኖርሽ፣ ችግር የለው። ዋናው በቃ ሴት መሆንሽ ብቻ በቂ ነው። ሴት ከሆንሽ በቂ ነው። ሌላ ምንም አያስፈልግም። ባላለሽ አይ በቃ ይቅርታ፣ ስራ ቦታ የለም። ይቅርታ፣ ስራ ቦታ የለም። ይቅርታ። አይ የለም፣ አይ የለም። ይቅርታ፣ አይ መስሎኝ አሁን አይ በቃ ሌላ ሰራተኛ ማን አባርልኝ፣ አስወጣልኝ። መስሎት ነው እንጂ ቦታ የለውም። ቤተሰቦች ቪዲዮቻችን እነዚህን ይመስላሉ። ሀሳብ አስተያየቶቻችሁን ኮመንት ላይ ማስቀመጥ ትችላላችሁ። ቪዲዮን ላይክ አድርጉ፣ ቻናሉንም ሰብስክራይብ አድርጉ። ቀጣይ በምርጥ ቪዲዮ አገኛችኋለሁ።